እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች በያላችሁበት እንደምን አመሻችሁ፣ እንደምን አላችሁ፣ እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በይቅርታው በምሕረቱ በቸርነቱ እስከዚህ ሰዓት የጠበቀን የአባቶቻችን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ባለፉት ጊዜያት በመጽሐፍ ቅዱስ እንግዲህ አጭር ዳሰሳ ማለት በእያንዳንዱ የመጽሐፍ ቅዱስ ክፍል ውስጥ ጠለቅ ብለን እየገባን ስላልሆነ አጭር ዳሰሳ ያልነው በእርግጥ ብዙ ጊዜ ወስዶብናል። እንግዲህ የቅዱስ ጳውሎስ መልእክታት እየተመለከትን ያለነው የቅዱስ ጳውሎስ መልእክታት ሁሉንም ተመልክተን ጨርሰን የዕብራውያን መልእክቱን የቀረን ያንን ዛሬ እንመለከታለን። ያው ባለፈው ለክለሳ ያህል ከተመለከትናቸው የቅዱስ ጳውሎስ መልእክታት መካከል አንዱ ያው የኤፌሶን መልእክቱ ነው። ሐዋርያው ቅዱስ ጳውሎስ እንግዲህ ኤፌሶን በዚህ በዛሬዋ ታናሽ እስያ በምትባለው እንግዲህ ብዙ የክርስትና ታሪክ በተፈጸመባት በዛን ጊዜ ታናሽ እስያ በዛሬዋ ቱርክ ተብላ በምትጠራው ቦታ የምትገኝ ከተማ ነችና በዚህች ከተማ ውስጥ የመሰረታትን ቤተክርስቲያን በመልእክቱ እንዲሁ እንደ ገላትያ ክርስቲያኖች በቢጽ ሐሳውያን ድል ስላልተነሱ በእምነታቸው ስለጸኑ እነሱን ለማመስገንና ለማጽናት የጻፈው መልእክት እንደሆነ ባለፈው አንስተናል። በሌሎቹን መልእክታት እንግዲህ በተመለከተ ለግለሰብ ከላካቸው መልእክታት ውስጥም የጢሞቴዎስን የቲቶንና የፊልሞና መልእክት አያይዘን ተመልክተን ነበረ። እንግዲህ ለጢሞቴዎስ ቅዱስ ጳውሎስ ሁለት የላካቸው መልእክታት እንዳሉ ባለፈው ጊዜ አንስተናል። የጻፈበት ዋና ትልቁ ዓላማ ያው ስርዓተ ክህነትን ስርዓተ ኖሎትን ለቅዱስ ለኤፌሶን ሊቀ ጳጳስ አድርጎ ለሾሙ ለቅዱስ ጢሞቴዎስ ለማስተማር የቤተክርስቲያንን ቀኖና ለመደንገግ ሐዋርያዊ ስርዓትን ለማስቀመጥ እንደሆነ ባለፈው ጊዜ ተነጋግረናል። ይህንን አንስተናል። ስለዚህ ያው ይሄ የስርዓት ምንጮች ከሆኑት ከአዲስ ኪዳን መጻሕፍት አንዱ ነው የጢሞቴዎስ መልእክት። በቤተክርስቲያን ውስጥ ለሚገኙት ለወንዶችም ለሴቶችም ለጳጳሳት ለዲያቆናት ለካህናት ለነዚህ ሁሉ የሚሆን ስርዓት ያለበት መጽሐፍ ነው ማለት ነው። ሁለተኛው መልእክቱን እንዲሁ ቅዱስ ጳውሎስ ለጢሞቴዎስ ጽፎለታል። ይሄኛው መልእክት የጻፈው ምናልባት ከመልእክቶቹም የመጨረሻ መልእክት ነው ብለናል። እንግዲህ አሰቃቂ በሆነው በሁለተኛው እስር ላይ እያለ ቅዱስ ጳውሎስ የጻፈው መልእክት ነው። ወደ ክርስቶስ ለመሄድ የድል አክሊሉን ለመቀበል እየተዘጋጀ ባለበት ሰዓት የጻፈለት መልእክት ነው። እንደዚሁ ያው ይሄ በዚህ መልእክቱ ላይ ቅዱስ ጢሞቴዎስን ለማበረታታት ለማጽናት የክርስቶስ አርበኛ ሆኖ እንዲቀጥል እንዲጸና ቤተክርስቲያን እንዲያገለግል ለማጽናት ለማበረታት ጽፎታል። እንግዲህ አሁን እሱም ተጋድሎን እየፈጸመ ስለሆነ ያንን ምሳሌ አድርጎ ለጢሞቴዎስም ለሌሎችም ክርስቲያኖች እንደዚሁ እነሱም ተጋድሏቸውን ቢፈጽሙ የድል አክሊል እንደሚጠብቃቸው ለማስረዳት ጽፎለታል። ሌላው የሐዋርያው ቅዱስ ጳውሎስ ደቀ መዝሙር ቲቶ ነው። ለቲቶም ቅዱስ ጳውሎስ በተመሳሳይ መንገድ ጽፎለታል። ስርዓት ለማጽናት ሊቀ ጳጳስ አድርጎ በቀርጤስ ወደብ ለምትገኘው ቤተክርስቲያን ስለሾመው እንደዚሁ ቤተክርስቲያንን የሚያደራጅበት የሚያስተዳድርበትን ስርዓት በመልእክቱ ጽፎ ሰጥቶታል። በመልእክቱ ከአንደኛ ጢሞቴዎስ ጋር ተመሳሳይ ይዘት አለው የሚለውን ባለፈው አንስተናል። ሌላው ለግለሰብ ከተጻፉት መልእክታት ውስጥ የፊልሞና መልእክት ነው። ፊልሞና በጣም አጭር አንድ ምዕራፍ ብቻ ያለው መልእክት ነው፣ ደብዳቤ ነው። ፊልሞና እንግዲህ ባለፈው እንዳነሳ ነው አናሲሞስ የሚባለው ባሪያው ወይም አገልጋዩ ከሱ ገንዘብ ሰርቆ ኮብልሎ ወደ ሮም ገብቶ እንደነበረ በሮም ቅዱስ ጳውሎስን እንዳገኘው
ቅዱስ ጳውሎስም ወደ ክርስትና እምነት እንዳመጣው ከዛ በኋላ ከፊልሞና ጋራ ለማስታረቅ ይህንን መልእክት እንደላከ ባለፈው አንስተናል። እንግዲህ ባሪያን ከጌታው ጋር ለማስታረቅ ብቻ የተጻፈ መልእክት ሳይሆን በውስጡ ለእኛም መልእክት የምናገኝበት ትምህርት የምናገኝበት ነው። እንግዲህ ቅዱስ ጳውሎስ እነዚህ መልእክታት ጽፏል ብለናል። እንግዲህ የፊልሞና መልእክት ከተመለከትን በኋላ እንግዲህ እዚሁ ላይ ያቆምነው። ዛሬ እንግዲህ ከቅዱስ ጳውሎስ የመጨረሻው መልእክት የዕብራውያን መልእክቱን እናያለን ማለት ነው። የሐዋርያው ቅዱስ ጳውሎስ እንግዲህ የዕብራውያን መልእክቱን በተመለከተ ያው ዕብራውያን መጀመሪያ መልእክቱ የተጻፈላቸው እነማን ናቸው ዕብራውያን ብለን በዚህ ቦታ ላይ ስናነሳ እነማንን ነው የሚለውን በትንሹ እናነሳለን። ያው ዕብራውያን ስሙ እንደሚነግረን ከአይሁድ ወገን የሆኑት አይሁዳውያንን የሚመለከት ነው። ምናልባትም በዋናነት በዚህ በፍልስጤም አካባቢ ይኖሩ የነበሩት የግሪክ ቋንቋ ተናጋሪ የሆኑትን አይሁዳውያን የሚመለከት ነው። አይሁዳውያን ሆነው በቀድሞ ዘራቸው ዕብራውያን ሆነው አሁን የክርስትናን ሃይማኖት የተቀበሉ ከይሁዲነት ወደ ክርስትና የመጡ አማኞች ለነሱ የተጻፈ መልእክት ነው። እንግዲህ መልእክቱ ለዕብራውያን እንደመጻፉ በመልእክቱ ውስጥ እንግዲህ በብሉይ ኪዳን ዕብራውያን ጠንቅቀው ስለሚያውቋቸው ነገሮች አንስቶ ቅዱስ ጳውሎስ በስፋት ይናገራል። በዚህ መልእክት ውስጥ ስለ ቤተ መቅደሱ፣ በቤተ መቅደስ ውስጥ ስላሉት ንዋያተ ቅድሳት፣ ስለ ክህነት፣ ስለ ሙሴ እንዲሁም በብሉይ ኪዳን ስለነበሩት ቅዱሳን ስለነሱ ተጋድሎ በዝርዝር ቅዱስ ጳውሎስ ጽፏል። ስለ ሰንበት፣ ስለ ዕረፍት ጽፏል። ስለ መስዋዕቱ ጽፏል ቅዱስ ጳውሎስ። ስለዚህ እነዚህ ሁሉ የተካተውበት እናገኛለን። ይህንን ሁሉ ያውቁ ስለነበር የተጻፈላቸው መልእክቱ የተጻፈላቸው ዕብራውያን ስለሆኑ በዛው ሕይወት የሚኖሩ ይህንን ከአባቶቻቸው እየሰሙ እየተማሩ የመጡ ስለሆኑ ለነሱ የጻፈው መልእክት ስለሆነ በዚህ መንገድ ጽፎታል። እንግዲህ ቅዱስ ጳውሎስ ይህን መልእክት ሲጽፍ መልእክቱ በይዘትም በቋንቋም በአቀራረብም ከሌሎቹ መልእክታቱ የተለየ ነው። በቋንቋ ዘይቤው ያው የግሪኩን ቋንቋ የሚያጠኑ ሰዎች እጅግ ረቀቅ ባለ የግሪክ ቋንቋ የተጻፈ እንደሆነ ያነሳሉ። ይሄ ብቻ ሳይሆን ያው ቅዱስ ጳውሎስ መልእክቱን ሲጽፍ በሌሎቹ መልእክታት በተለምዶ ከሚያደርጋቸው ለምሳሌ ሰላምታ አቅርቦ ወደ መልእክቱ ይገባል። በዚህኛው መልእክቱ ሰላምታ ሳይሰጥ ስሙን ሳይጠቅስ ነው መልእክቱን የጻፈው። ይሄ መልእክት ቅድም እንዳነሳ ነው የብሉይ ኪዳኑን ከአዲስ ኪዳኑ ጋር አንድ አድርጎ አያይዞ አስማምቶ በሁለቱ ኪዳናት መካከል ስላለው ልዩነት ይሄ አዲሱ ኪዳን እንዴት እንደሚልቅ እንዴት እንደሚበልጥ ያኛው ምሳሌ እንዴት እንደነበረ ለዚህኛው ለአዲሱ ምሳሌ እንዴት እንደነበረ በብሉይ ኪዳን የነበሩት ሁሉ ቅድም ያነሳ ነው መስዋዕቱ፣ ክህነቱ፣ ንዋያተ ቅድሳቱ፣ ቤተ መቅደሱ እንዲሁም የሰንበት ዕረፍት እነዚህ ሁሉ እንዴት በክርስቶስ ፍጻሜ እንዳገኙ ቅዱስ ጳውሎስ በዝርዝር ያስተማረበት ነው ማለት ነው። ስለዚህ ይሄ ቅዱስ ጳውሎስ ይህንን መልእክቱን ሲጽፍ በዋናነት በዚህ መልእክት ውስጥ ፍንትው ብሎ የምናገኘው ትልቁ ጭብጥ ትልቁ ቁም ነገር ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን ታላቅነት ነው የሚያሳየው ማለት ነው እና ከነቢያት ከመላእክት የሚልቅ መሆኑን በመናገር ነው የሚጀምረው ቅዱስ ጳውሎስ። ስለዚህ እንግዲህ አይሁዳውያን በተለይ አሁን ይህን መልእክቱን የተጻፈላቸውን ክርስቲያኖች ስንመለከት ደጋግመን እንዳነሳ ነው ቅዱስ ጳውሎስን በሌሎቹ መልእክታቱም የመልእክታቱን የጻፈበት አንዱ ዓላማ የነበረው ምንድን ነው?
ከአይሁድ ወገን ወደ ክርስትና የመጡትና እንደገና ክርስትናውን ያልተቀበሉት አይሁዳውያን መካከል ትልቅ ክርክር፣ አለመስማማት ነበረ። እነዚህኛዎቹ ጌታችን ኢየሱስ እንግዲህ ክርስትናን ያልተቀበሉት ክርስቶስን አቃለው ወንጌልን ከኦሪት አሳንሰው ይናገራሉ። በዚህ በኩል ያሉት ደግሞ ያው ክርስትናውን ተቀብለዋል። በክርስትናው ሕግ እየተመሩ በጌታችን በኢየሱስ ክርስቶስ ስም አምነው ተጠምቀዋል። ካመኑትም ደግሞ መካከል ይሄ የአሕዛብ ወደ ክርስትና መምጣት ያልተስማማቸው ቀድሞ ቆላፋን ያልተገረዙ ብለው የሚንቋቸው በማዕድ እንኳን አብረው የማይቀመጡ ከነሱ ጋር የማይቀመጡ የነበሩ እነዛ መጥተው ከነሱ ጋር እኩል በቤተ መቅደስ በአንድ ቤተ መቅደስ ማምለካቸው የነሱ ወደዚህ መምጣት ኦሪታቸው እንዳነሰ በፊት በዘራቸው በማንነታቸው ይመኩ ነበርና ያ ሁሉ እንደቀረባቸው ክህነታቸው መስዋዕታቸው እንዳለፈባቸው የተሰማቸው ደግሞ እነዚህ ጁዳይዘርስ እያልን ያው ደጋግመን ያነሳናቸው ክርስትናውን ከተቀበሉ በኋላ ደግሞ እንደገና ከክርስትናው ጋር አሕዛብም ሳይቀሩ የአይሁድን ወግ የአይሁድን ስርዓት ግዝረቱን ሌሎቹንም ስርዓቶች ጠብቀው መያዝ አለባቸው ብለው የሚያስተምሩ ነበሩና ስለዚህ እነዚህ ልዩነቶች በነበሩበት ወቅት ነው እንግዲህ ቅዱስ ጳውሎስም የሚጽፈው። ስለዚህ እነዚህም በተለይ ለዕብራውያን እንደመጻፉ ከሙሴ የሚበልጥ ነቢይ የነቢያት አምላክ ከአሮን ክህነት የሚበልጥ ክህነት ያለው ሊቀ ካህናት ከመላእክትም የሚልቅ በብሉይ ኪዳን እንግዲህ ዕብራውያን ለእግዚአብሔር ያቀርቡት ከነበረው ከእንስሳት መስዋዕት የሚበልጥ መስዋዕት ራሱን ያቀረበ በብሉይ ኪዳን አይሁድ ይመኩበት ከነበረው ከቤተ መቅደሳቸው የሚበልጥ ዘላለማዊት የሆነች መቅደስን የተከለ ያቺ ምንድነች? መስቀሉ ነች። የክርስቶስ መስቀል በክርስቶስ መስቀሉ ላይ እንግዲህ የብሉይ ኪዳኑ ሊቀ ካህናት በየዓመቱ እንስሳትን እየሰዋ የእንስሳትን ደም እያዘ ወደ ቅድስተ ቅዱሳኑ ይገባ ነበረ። አሁን ግን ወደ ዘላለም መቅደስ የሐዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ በእንስሳት ደም ሳይሆን የራሱን ደም ይዞ ገባ እያለ ይህንን እያነጻጸረ እንግዲህ ጌታችን ኢየሱስ ክርስቶስ የእሱ መስዋዕት በብሉይ ኪዳን ይቀርብ ከነበረው መስዋዕት እንዴት እንደሚልቅ የእሱ ሕግ በብሉይ ኪዳን ከነበረው ሕግ እንዴት እንደሚልቅ እሱ አሁን የሰጠው አዲሱ ኪዳን በብሉይ ኪዳን ከነበረው ኪዳን እንዴት እንደሚበልጥ የእሱ ክህነት በብሉይ ኪዳን ከነበሩት ሊቃነ ካህናት እንዴት እንደሚልቅ ይህንን ሁሉ ቅዱስ ጳውሎስ እያነጻጸረ ይነግራቸዋል ማለት ነው። ለምንድን ነው? ወደ ኋላ እንዳይመለሱ ከይሁዲነት ወደ ክርስትና የመጡ ስለሆኑ ወደ ፍጻሜው ደርሰዋል። ስለዚህ ፍጻሜውን ትተው ምሳሌ ወደ ነበረ ወደ ኋላ እንዳይመለሱ ወደዛም የሚስቧቸውን የሚጎትቷቸውን የሚቃወሟቸውን ሰዎች ጸንተው ድል እንዲነሷቸው ቅዱስ ጳውሎስ የጻፈው መልእክት ነው ማለት ነውና በተለይ ያው በሐዲስ ኪዳንም ካሉት መጻሕፍት እጅግ ጠለቅ ያለ ምስጢር ቅድም እንዳልነው የሁለቱን ኪዳናት ልዩነትና የምሳሌው በክርስቶስ ፍጻሜ ማግኘት ይህንን እጅግ ውብ በሆኑ ቃላት ቅዱስ ጳውሎስ ሰፋ አድርጎ የገለጸበት መልእክት ነው። በሮም ቅዱስ ጳውሎስ ጽፎታል። ያው በዚህ በዕብራውያን መልእክቱ በመጨረሻው ምዕራፍ ወደ መጨረሻዎቹ ቁጥሮች ከቁጥር 22 እስከ 24 ባለው ስንመለከት እንግዲህ በኢጣሊያ እያለ በጢሞቴዎስ እጅ መልእክቱን ጽፎ እንደላከው እናነባለን ማለት ነው። ስለዚህ ያው
ቦታው ለነበሩት በተለይም ደግሞ ምናልባትም በፍልስጤም አካባቢ የነበሩት ቁጥራቸው በዛ ያሉ አይሁዳውያን ክርስቲያኖች ለነሱ የጻፈው መልእክት ነው ማለት ነው ቅዱስ ጳውሎስ። ይህንን እንግዲህ ቅድም እንዳነሳ ነው ክርስትና ከአይሁድ እምነት ያለውን ብልጫ በመልእክቱ አሳይቷል ብለናል እና ያንን ያደረገበት ምክንያት ምንድነው ብለናል? ክርስትናን በመቀበላቸው ይደርስባቸው የነበረውን መከራ በጽናት እንዲቀበሉ ለማበረታታት ለማጽናት ነው። እንግዲህ ክርስትናን የተቀበሉትን አይሁድን ማለት ነው። ሌላው አይሁድ ኢየሱስ ክርስቶስን የሚያዩበት በተለይ የክርስቶስ የኢየሱስ የጌታችን የመድኃኒታችን የኢየሱስን ክርስቶስነት፣ ጌትነት፣ መሲህነት፣ አምላክነት የማይቀበሉት እሱን የሚያዩበት ሎቶ ሰባት ተራ ሩቅ ብእሲ ነው፣ የዮሴፍ ልጅ ነው፣ በእንጨት ላይ ተሰቅሎ የሞተ ነው ብለው የሚያስቡት እነዛ አይሁድ ወገኖቻቸው ናቸው እና እነዚህኞቹን የጌታችን የኢየሱስ ክርስቶስን አምላክነት ጌትነት የተቀበሉትን ሁልጊዜ በእምነታቸው ይፈታተኗቸው ስለነበረ ወደ ቀድሞ የይሁዲነት እምነታቸው እንዳያፈገፍጉ ወደ ኋላ እንዳይመለሱ ለማጽናት ነው ቅዱስ ጳውሎስ የክርስትናን እምነት ታላቅነት የሐዲስ የኪዳኑን ታላቅነት የጌታችን የኢየሱስ ክርስቶስ ሊቀ ካህንነት በደንብ አድርጎ አብራርቶ አስፍቶ ያስተማረው በዚህ መልእክቱ ላይ። እንግዲህ ጸሐፊውን በተመለከተ ያው እኛ እስካሁንም እኔም ስናገር እንደነበረው ጸሐፊው ቅዱስ ጳውሎስ እንደሆነ እያነሳሁ ነው የመጣሁት። በእርግጥ ይህን መጽሐፍ በተመለከተ ጸሐፊው ማን ነው የሚለው ላይ የተለያየ ሐሳብ አለ። ስለ ጸሐፊው ማንነት ብዙ ክርክሮች፣ ብዙ መላምቶች ተቀምጠዋል። ከጥንት ጀምሮ የነበረ ነው። የዕብራውያን ጸሐፊ ማንነት አከራካሪ ነው ከጥንት ጀምሮ። ዛሬም ቢሆን ብዙዎች ያው ቅዱስ ጳውሎስ አልጻፈውም ብለው ይከራከራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመልእክቱ ጸሐፊ ቅዱስ ጳውሎስ መሆኑን ታምናለች። በእኛ ቤተክርስቲያን ይሄ አይነት አመለካከት የለም። ስለዚህ በቤተክርስቲያናችን ቅዱስ ጳውሎስ እንደጻፈው እናምናለን፣ እንናገራለን። የቅዱስ ጳውሎስ መልእክት አድርገን ነው ቆጥረን የምንቀበለው ማለት ነው። ይህም ያው ከቅዱሳን አባቶቻችን መነሻ ይዘን ነው። እንዲሁም የቤተክርስቲያን የመጻሕፍት ቀኖና የተደነገገባቸውን ጉባኤያት መነሻ በማድረግ ነውና እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ የዚህ የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ መሆኑን ተናግረዋል። ከነሱ በፊትም ያው ክርክሩ ስለነበረ ማለት ነው ማን ነው የሚለው አከራካሪ ስለነበረ እንግዲህ ቀደም ካሉትም እነ ኦሪገን ወይም አርጌንስ እነ ቅዱስ ቀሌምንጦስ ዘእስክንድርያ ተናግረዋል። አውሳቢዎስ የማይቀበሉት ቅዱስ ጳውሎስ መሆኑን የማይቀበሉት እንዳሉ በመልእክቱ ቢጽፍም ቢናገርም ያው የመልእክቱ ጸሐፊ ቅዱስ ጳውሎስ መሆኑን መስክሯል። ስለዚህ እነዚህን ብቻ ሳይሆን በ397 ዓመተ ምህረትም የአፍሪካዋ ከተማ የሆነችው ቅርጣግና እዛ ውስጥ የተደረገው ጉባኤ እንግዲህ ቅዱስ ጳውሎስ መልእክት መሆኑን ይናገራል። ስለዚህ ያው በእኛ ቤተክርስቲያን የመልእክቱ ጸሐፊ ቅዱስ ጳውሎስ እንደሆነ በሙሉ ልባችን አምነን የምንቀበለው የምንናገረው ነው ማለት ነው። ሌሎቹ ምን መነሻ አድርገው ነው ከጥንት ጀምሮ ለምን ይሄ አከራካሪ የሆነ ለሚለው በእርግጥ ስለ መጻሕፍት ጸሐፊያቸው በተለይ ይሄ ሞደርን ስኮላርሺፕ ይሄ ዘመናዊ ትምህርት ላይ ጥርጥር የማይነሳበት የትኛውም መጽሐፍ የለም ማለት ይቻላል እና ያው አብዛኛው አካሄዱ እንግዲህ በጥናት የተደገፈ በምርምር የተደረሰበት እስካልሆነ ድረስ አንድን ነገር መጠራጠር ያው የዘመናዊ ትምህርት ሂደት ስለሆነ ብዙም የሚደንቀን አይደለም። ግን ይሄኛው ግን በተለየ ሁኔታ ያው የዕብራውያን መልእክት ከጥንትም ጀምሮ አነጋጋሪ ነው። ለምንድነው? አጻጻፉ ያው ከተለመደው ከቅዱስ ጳውሎስ ያጻጻፍ ዘይቤ ትንሽ የተለየ ነው። ቋንቋውም የተለየ የግሪክ ቋንቋ ነው ቅድም እንዳነሳ ነው።
መልእክቱ የተጻፈውም በግሪክ ቋንቋ ነው። ለዕብራውያን ከሆነ ለምን በራሳቸው በዕብራይስጥ ቋንቋ አልተጻፈም የሚል መከራከሪያ ነጥብ ይነሳል። የተለመደው የመግቢያ ሰላምታ የለውም። እንግዲህ ሌሎቹ ሁሉም መልእክታቱ ላይ ቅዱስ ጳውሎስ በመጀመሪያዎቹ 1-2 ቁጥሮች ውስጥ ሰላምታውን ይናገራል፣ ስሙንም ይጠቅሳል። በዚህ ክፍል ላይ ያው ሲጀምር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ፣ በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉንም በፈጠረበት በልጁ ነገረን ብሎ ቀጥታ እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ መመስከር ነው የጀመረው ማለት ነውና ስለዚህ ሰላምታም የለውም መግቢያም የለውም። መግቢያ የለውም ስንል ያው የተለመደው መግቢያ ማለታችን ነው። እንዲሁም ስሙንም አልጠቀሰም እና ከዚህ የተነሳ ነው ያው አከራካሪ የሆነው። ያም ሆነ ይሄ ግን ቅድም እንዳነሳ ነው ያው ይህንን መጽሐፍ የቅዱስ ጳውሎስ ነው ብለው አባቶቻችን በተረጎሙበት ድርሳን ሁሉ እነዚህ ሁሉ ለየት ያለ መልክ የያዘው ለየት ያለ አቀራረብ ያለው ለየት ያለ መግቢያ ያለው ለምንድን ነው የሚለውን አባቶቻችን ምላሽ ሰጥተውበታል። በአጠቃላይ ግን ይህንን ያደረገበት ለምንድን ነው? ቅዱስ ጳውሎስ ይህንን መልእክቱን የጻፈው በተለየ ሁኔታ ቅድም እንዳነሳ ነው ለዕብራውያን። ቅዱስ ጳውሎስ ታሪኩን እንደምናውቀው ከዕብራውያን መካከል የወጣ ነው። ከወገኖቹ ተለይቶ ነው ክርስትናን ተቀብሎ አሁን ቀድሞ ያሳድድ የነበረውን ክርስቶስን የሚሰብክ። ስለዚህ ወገኖቹ ናቸው። ስሙን ቢጠቅስ ወይም ሌሎቹን መልእክታቱን በጻፈበት መንገድ ቢጽፍ ገና መልእክቱን ሳያነቡት በውስጥ ያለውን ምስጢሩን ሳያነቡ ሳይመለከቱት እንዳይነቁት፣ እንዳይተዉት፣ መጽሐፉን እንዳይጥሉት፣ በውስጥ ያለውን መልእክቱን እንዲያገኙት የእሱን ማንነት ሳይጠቅስ ጽፏል። ቅድም እንዳነሳ ነው አቀራረቡም ለዕብራውያን አእምሮ በሚመጥን እነሱ በሚረዱት መንገድ ነው። እነሱን ለማሳመን እነሱን ለማጽናት የተጻፈ ስለሆነ እንግዲህ የዕብራውያን መልእክት ይዘቱን በተመለከተ ከምዕራፍ 1 እስከ ምዕራፍ 4 ቁጥር 13 ድረስ መልእክቱ የሚናገረው ስለ ጌታችን ስለ ኢየሱስ ክርስቶስ ታላቅነት በመመስከር ነውና በምዕራፍ 1 እና በምዕራፍ 2 እስከ ቁጥር 18 ድረስ ከመላእክቱ ሁሉ የሚበልጥ የሚልቅ መሆኑን ቅዱስ ጳውሎስ በዚህ ክፍል ላይ አብራርቶ ጽፏል። እንግዲህ ከምዕራፍ 3 ቀጥሎ ደግሞ በምናገኘው ክፍል ላይ የብሉይ ኪዳንን ለእስራኤላውያን ከሰጠው ከሙሴ ደግሞ እንዴት እንደሚልቅ ቅዱስ ጳውሎስ ያሳያል። አይሁድ የሚመኩበት ኪዳናቸውን ያገኙት በሙሴ በኩል ነው በሲና ተራራ። ሙሴ ራሱ ግን ከኔ የሚበልጥ ነቢይን እግዚአብሔር ያስነሳላችኋል ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ተናግሯል። ስለዚህ ያ ፍጻሜ አሁን በጌታችን በኢየሱስ ክርስቶስ መሆኑን የሙሴ ሕግ ሞግዚት እንደሆነች እውነተኛዋ ሕግ በጌታችን በኢየሱስ ክርስቶስ የተመሰረተችው ወንጌል ነችና የሙሴ አገልግሎት ክርስቶስ እስከሚመጣ ድረስ ነው። ስለዚህ አሁን ይህንን ከሙሴ የሚልቅ ከሙሴ የሚበልጥ መሆኑን ቅዱስ ጳውሎስ ይናገራል። አሁን በምዕራፍ 3 ላይ የምታገኙት ያንን ነው። አሁንም ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቻችን ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። አሁን እዚሁ ላይ መልእክቱ ላይ ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ምን ይለዋል? ሊቀ ካህናት የሃይማኖታችን ሐዋርያና ሊቀ ካህናት እሱ ነው። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለላከው የታመነ እውነተኛ ነው። ነገር ግን የባለቤት ክብሩ ከቤቱ እንደሚበልጥ ክብሩ ከሙሴ ክብር ይልቅ እጅግ ይበልጣል። እንግዲህ የባለቤት ክብሩ ከቤቱ እንደሚበልጥ ክብሩ ከሙሴ ክብር ይልቅ እጅግ ይበልጣል። ቤቱን ሁሉ ሰው ይሰራዋልና ለሁሉ ግን ሰሪው እግዚአብሔር ነው።
ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። አሁን ቅዱስ ጳውሎስ በዚህ ሁሉ ክፍሉ የሚያሳየው ምንድነው? የሚያሳየው ሙሴ የእግዚአብሔር ባሪያ አገልጋይ ሎሌ ነው። ክርስቶስ ኢየሱስ ግን የእግዚአብሔር አብ የባህሪ ልጁ ነው። ስለዚህ ከሙሴ የሚበልጥ ክብር ያለው ነው። አሁን ይህንን ሁሉ እንደዚህ ዘርዝሮ መናገር ያስፈለገው ቅድም እንዳነሳ ነው በዘመኑ የነበረውን ችግር ለመፍታት ነው ማለት ነው እና ወደ ኋላ እንዳይመለሱ የሐዲስ ኪዳንን ሕግ እንዲቀበሉ ክርስቶስን እንዲቀበሉ ከሙሴ የሚልቅ ስለመሆኑ እንግዲህ በዚህ መንገድ እንዲህ እያብራራ እስከ ምዕራፍ 4 ድረስ ይነግራቸዋል ማለት ነው። በዚህ በዕብራውያን መልእክት ላይ ትልልቅ ቦታ የሚሰጣቸው ነገሮች ቅድም እንዳነሳ ነው እንግዲህ ክህነት አለ፣ መስዋዕት አለ፣ እንዲሁ ደግሞ የእረፍት አለ። አሁን ጌታችን ኢየሱስ ክርስቶስ የሚልቀው በእነዚህ ሁሉ ነው እያለ ነው ቅዱስ ጳውሎስ እነዚህን ሁሉ የሚያነሳው እና ክህነቱም ቅድም እንዳነሳ ነው የላቀ ክህነት ነው። ግን አሁን በሱ በክህነቱ ለምሳሌ ሙሴ በነበረው አገልግሎት እስራኤላውያንን እየመራ የት ነው ያደረሳቸው? ምድራዊት ወደሆነች ርስትን ያደረሳቸው። ጌታችን ኢየሱስ ክርስቶስ ግን እኛም መርቶ የሚያስገባን መካነ እረፍት እሱ ጌታችን ኢየሱስ ክርስቶስ መርቶ የሚያስገባን የእረፍት ቦታችን ግን ሙሴ እስራኤላውያን መርቶ ካስገባባት የእረፍት ቦታ ትልቃለች። እነዚህ ሁሉ አሁን እንግዲህ እያነጻጸረ የሚያሳያቸው እንዴት ሙሴ ምሳሌ እንጂ አማናዊ አይደለም። እውነተኛው መሪ የእምነታችን ፊት አውራሪ እዚህ ላይ እንደተናገረው ማለት ነው ሐዋርያና ሊቀ ካህናት ማን ነው? ሙሴ ሳይሆን ኢየሱስ ክርስቶስ ነው የሚለውን ነገር ነው እያብራራ እያስተማረ ያለው ማለት ነው። ስለዚህ አሁን በእነዚህ በመጀመሪያዎቹ ምዕራፎች ከመላእክትም ከሙሴም የሚልቅ መሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገራል። ከምዕራፍ 4 ጀምሮ ደግሞ አሁን ስለ ክህነቱ እየተናገረ ይመጣል ማለት ነው። ምዕራፍ 4 ከቁጥር 14 ጀምሮ ስትመለከቱ እንደዚህ ይላል። እንግዲህ ወደ ሰማያት የወጣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን ይላል። አሁን እንግዲህ ይህንን ክፍል ሲጀምር እንዲህ ብሎ ነው የሚጀምረው። ወደ ሰማይ የወጣ ማለት ወደ ሰማይ ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን። እንግዲህ አሁን አይሁድ አንዱ የሚመኩት በክህነታቸው ነው ብለናል እና እንግዲህ የዕለት መስዋዕት ከሚያቀርቡት ከተራዎቹ ካህናት ደግሞ የሚልቅ በእርግጥ ያው ጌታችን ኢየሱስ ክርስቶስ መከራ በተቀበለበት ጊዜ የክህነቱን ስርዓት አበላሽተውት ለስጋዊ ፍላጎታቸው እንዲመች አድርገውት ብዙ ሊቃነ ካህናት በአንድ ወቅት በአንድ ጊዜ የሚኖሩበት ሁኔታ እንዳለ እንግዲህ አሁን የወንጌሉን ታሪክ ስንመለከት የምናየው ነው እንጂ የሚሾሙ አንድ ሊቀ ካህናት ብቻ ነው። በአንድ ዘመን በአንድ ጊዜ የሚኖረው አንድ ሊቀ ካህናት ነው። ስለዚህ እሱ ሲያልፍ ነው ሌላ ሊቀ ካህናት የሚተካው እንጂ ብዙ ሊቃነ ካህናት አይኖሩም። ይሄ ሊቀ ካህንነትን ግን ለስጋ ጥቅም አውለውት ስለነበረ በአንድ ዘመን አሁን ጌታችን ኢየሱስ ክርስቶስ መከራ በተቀበለበት ጊዜ ሐናም ቀያፋም እንደነበሩ እናውቃለን በወንጌል ታሪክ ላይ እና ይሄ ያው አይሁድ እንግዲህ የቀደመው ስርዓት ስላበላሹት ሊቀ ካህንነት ለብዙ ስጋዊ ጥቅማቸው ይጠቀሙበት ስለነበረ ያው ስርዓቱን አጥፍተውት ነው እንጂ አንድ ሊቀ ካህን ነው የሚሆነው። ስለዚህ ይሄ በምድር ላይ የነበረው ያ ሊቀ ካህናት በዓመት አንድ ጊዜ የራሱንና የሕዝቡን ኃጢአት ለማስተስረይ ማንም ወደማይገባበት እሱ ብቻ እንዲገባ ወደሚፈቀድበት ወደ ቅድስተ ቅዱሳን ወደምትባለው ወደ ውስጠኛው የመቅደሱ ክፍል መስዋዕት ገብቶ መስዋዕት ያቀርባል። እቺ ቅድስተ ቅዱሳን የምትባለው 5ቱ የከበሩ ንዋያተ ቅድሳት ያሉባት ቅዱስ ጳውሎስ እነዚህን ሁሉ በዚህ መልእክት ውስጥ ይዘረዝራልና ማንም የማይገባበት እንግዲህ እግዚአብሔር ሙሴን በሁለቱ ኪሩቤል መካከል እየተገለጠ ያነጋግር
እንደነበረው ሁሉ ያ ታቦቱ የሚቀመጥበት መሰዊያው ዋናው መሰዊያው የሚቀመጥበት ጽላቱ የሚቀመጥበት የአሮን ክህነት የተመረጠ ክህነት መሆኑን ምስክር እንድትሆን የለመለመችው የአሮን በትር የምትቀመጥበት ምስክር እንዲሆን አሁንም መናው በመሶበ ወርቅ ሆኖ የሚቀመጥበት 7 አይዞቅ ያላት ተቋም ዘወርቅ የምትቀመጥበት የወርቁ ማዕጠንት የሚቀመጥበት እነዚህ ሁሉ ንዋያተ ቅድሳት ያሉበት የውስጠኛው ቅድስተ ቅዱሳን ውስጥ ገብቶ መስዋዕት ያቀርባል ያ ሊቀ ካህናት። ስለዚህ አሁን ያንን ሊቀ ካህናት እንግዲህ ይሄ ሊቀ ካህንነት ያው በሙሴ ዘመን መጀመሪያ የተሰጠው ለማን ነው? ለአሮን። ስለዚህ አሁን ከአሮን የሚበልጥ እንግዲህ ከአሮን በኋላም አሮንን የተኩት ሊቃነ ካህናት እነሱን ሁሉ የሚበልጥ ሊቀ ካህናት አሁን አለን ነው እና እሱም ሊቀ ካህናት ማን ነው? ወደ ሰማይ የወጣ ታላቅ ሊቀ ካህናት አለን፣ የእግዚአብሔር ልጅ ኢየሱስ ክርስቶስ አለን። በእርሱ በማመን ጸንተን እንኑር ይላል። ሊቀ ካህናታችን ለድካማችን መከራ መቀበልን የማይችል አይደለምና ነገር ግን ከብቻዋ ከኃጢአት በቀር እኛን በመሰለበት ሁሉ የተፈተነ ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላልና ይሄንን አድርጎ ነው አሁን ምዕራፍ 5 ላይ ስለ ብሉይ ኪዳኑ ሊቃነ ካህናት አገልግሎት እያመጣ እያነጻጸረ ይነግረናል ማለት ነውና ስለዚህ አሁን በዚህ ክፍል ውስጥ ይሄንን የክርስቶስን የክህነቱን ታላቅነት በደንብ አድርጎ ቅዱስ ጳውሎስ ነግሮናል። በምዕራፍ 8 ጋር ቅድም እንዳነሳ ነው አሁን የጌታችን የኢየሱስ ክርስቶስ የክህነት አገልግሎት እንግዲህ የብሉይ ኪዳኑ የክህነት አገልግሎት የሚፈጸምባት መቅደስ ወይም ደብተራ ኦሪት አለች። በደብተራ ኦሪት ውስጥ ያቺ የቀደመችው ድንኳን እያለ ቅዱስ ጳውሎስ ይጠራታል፣ ያነሳታል። በቀደመችው ድንኳን ውስጥ የነበረውን ስርዓትም ቅዱስ ጳውሎስ በዚህ ክፍል ላይ ይዘረዝራል። አሁን ለምሳሌ ቁጥር 8 ላይ ምዕራፍ 8 ላይ ምን ይላል? ከተናገርነውም ዋናው ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በእግዚአብሔር የተተከለች ናት ይላልና በሰው ሳይሆን በእግዚአብሔር የተተከለች መቅደስ አለች። ሊቀ ካህናት ሁሉ መባንና መስዋዕትን ያቀርብ ዘንድ ይሾማል። ለዚህም ደግሞ የሚያቀርበው አንዳች ነገር ይኖረው ዘንድ ይገባል። በምድር ቢሆን ኖሮ ሊቀ ካህናት ባልሆነም ነበር። በኦሪት ሕግ መስዋዕት የሚያቀርቡ ካህናት በእርሱ አሉና፣ እነርሱም ሙሴ ድንኳኒቱን ሲሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና፣ ዛሬ ግን ኢየሱስ ክርስቶስ የምትበልጠውን አገልግሎት ገንዘብ አደረገ። ለታላቂቱ ስርዓትም መካከለኛ ሆነ፣ የምትበልጠውንም ተስፋ ሰራ። ፊተኛይቱ ያለ ነቀፋ ብትሆን ኖሮ ሁለተኛይቱን ባልፈለገም ነበረ። ነገር ግን እነርሱን ነቅፎ እንዲህ አለ፣ እነሆ ለቤተ እስራኤልና ለቤተ ይሁዳም አዲስ ኪዳን የምሰራበት ዘመን ይመጣል ይላል እግዚአብሔር። እጃቸውን ይዤ ከምድረ ግብፅ ባወጣኋቸው ጊዜ ለአባቶቻቸው እንደገባሁት እንደዚህ ያለ ኪዳን አይደለም። ይሄ በብሉይ ኪዳን የተነገረ ባለፈው የብሉይ ኪዳን መጻሕፍት ስንመለከት ያየነው ነው። እነርሱ በኪዳን ያልኖሩምና እኔም ቸል ብያቸዋለሁና ይላል እግዚአብሔር ይላል። አሁን ይህንን እንግዲህ የብሉይ ኪዳን አሳልፎ ነውር ነቀፋ የነበረበት ለምንድን ነው ነውር ነቀፋ ያለበት የተባለው? እንግዲህ መስዋዕቱም ግዳጅ የማይፈጽም የእንስሳት መስዋዕት ነው፣ የማያስታርቅ ነው። ብዙ እንስሳት መስዋዕት ሆነው ቀርበዋል፣ ደማቸው ፈሷል፣ ስባቸው ጤሷል። ግን የተዘጋውን የገነትን ደጅ አልከፈተም። እንግዲህ ከጊዜያዊ መቅሰፍት እስራኤላውያንን ታደጋቸው እንጂ ከሞት ወደ ሕይወት አላሻገራቸውም። በሰውና በእግዚአብሔር የተተከለውን ያንን የጸብ ግድግዳ አላፈረሰውም። ሕዝብና አሕዛብን አንድ አላደረገም። ሰውና መላእክትን አንድ አላደረገም። ሰማይና ምድርን አንድ አላደረገም እና የመንግስተ ሰማያትን ደጅ አልከፈተም።
ስለዚህ ነውር ነቀፋ ነበረበት የብሉይ ኪዳኑ መስዋዕት አቅራቢውም ሊቀ ካህናቱም እሱ ራሱ ነውር ያለበት ስለ ራሱ ኃጢአት መስዋዕት የሚያቀርብ ነበር። ለዚህ ነው ያ የብሉይ ኪዳኑ አገልግሎት ነውር ነቀፋ ስላለበት አሁን ነውር ነቀፋ የሌለበት ንጹሐ ባህሪ እውነተኛ ሊቀ ካህናት ኢየሱስ ክርስቶስ ተገልጦ ነውር ነቀፋ የሌለበትን መስዋዕት አንድ ጊዜ አቀረበ። ነውር ነቀፋ በሌለበት በእግዚአብሔር እጅ በተተከለች ዘላለማዊት መቅደስ ውስጥ ሰውና እግዚአብሔር የሚታረቅበትን ዘላለማዊ መስዋዕት አቀረበ። ስለዚህም አሁን ይሄ ሊቀ ካህናታችን ምን ተባለ? መካከለኛ ተባለ። እንግዲህ መካከለኛ የሚለውን ብዙዎች በተሳሳተ መንገድ ይረዱታል። መካከለኛ ማለት የግብር አማላጅ ነው ማለት አይደለም እና መካከለኛነቱ ሰውና እግዚአብሔርን ያስታረቀ ነው። ፍጹም ሰው እንደመሆኑ ራሱን በመስቀል ላይ ሰዋ። ፍጹም አምላክ እንደመሆኑ ከአምላክ ጋራ ከባህሪ አባቱ ከአብ ከራሱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀ። በሰውና በእግዚአብሔር መካከል ያለ ተባለ እና ጌታችን ኢየሱስ ክርስቶስ እንዲህ መካከለኛ ሆኖ በሊቀ ካህንነቱ ሰውን ከእግዚአብሔር ጋር ያስታረቀበትን ያን ትልቁን አገልግሎቱን ቅዱስ ጳውሎስ በዚህ ክፍል ላይ እንዲህ አድርጎ ግሩም በሆነ መንገድ ከብሉይ ኪዳኑ ጋር እያነጻጸረ እያመሳጠረ ይነግረናል ማለት ነው። ሐዲሲቱ ድንኳን የተባለችው ጌታችን ኢየሱስ ክርስቶስ ወደ በደሙ የገባባት መቅደስ የተባለችው መስቀል የጌታችን ኢየሱስ ክርስቶስ መስቀል ነውና በመስቀሉ መቅደስ አድርጎ ራሱን መስዋዕት አድርጎ ጌታችን ኢየሱስ ክርስቶስ ሰውን ከእግዚአብሔር ጋር አስታርቋል ማለት ነው። አሁን ከምዕራፍ 10 ጀምሮ ስትመለከቱ እንግዲህ አሁን በሊቀ ካህናቱ እንግዲህ በአዲሱ ሊቀ ካህናት ማለት ነው በክርስቶስ በሱ የክህነት አገልግሎት እንዴት ወደ ዘለዓለም ዕረፍት መግባት እንደምንችል ነው ከዚህ በኋላ ቅዱስ ጳውሎስ በቀሪዎቹ ምዕራፎች የሚነግረን እና ለዚህ ምን ያስፈልገናል? አሁን ይሄ አሁን እንግዲህ አገልግሎቱ ስለተቀየረ ከምዕራፍ 10 ቁጥር 19 ጀምሮ ስትመለከቱት እንግዲህ ወንድሞቻችን ሆይ በኢየሱስ ክርስቶስ ደም አሁን በእንስሳት ደም አይደለም፣ በጌታችን በኢየሱስ ክርስቶስ ደም ወደ መቅደስ ለመግባት ባለሟልነት አለ። በጌታችን በኢየሱስ ክርስቶስ ደም ወደ መቅደስ ለመግባት ባለሟልነት አለን። በስጋው መጋረጃ በኩል የሕይወትንና የጽድቅን መንገድ ፈጽሞ አድሶልናልና በእግዚአብሔር ቤት ታላቅ ካህን አለን። እንግዲህ ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ይሄ የበለጠው እንግዲህ መንፈሳዊ የሆነውን አገልግሎት ነው ቅዱስ ጳውሎስ የሚያሳየን። የብሉይ ኪዳኑ እንግዲህ ያ መስዋዕት የሚሆነው እንስሳ ደሙን ሙሴ እየዞረ ይረጫል፣ ደሙን ይረጫል። አሁን እኛ የምንረጨው ልባችንን ነው። ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን ይላል እና በንስሐ ታጥበን በጌታችን በኢየሱስ ክርስቶስ ደም ታትመን እንቅረብ። ምክንያቱም አሁን ወደ መቅደሱ እንድንገባ ባለሟልነት አለን። ያን ባለሟልነት የተሰጠን ከምን የተነሳ ነው አለ? ከክርስቶስ ደም። በክርስቶስ ደም ምንድነው ባለሟልነት አለን። አሁን የጌታችን የኢየሱስ ክርስቶስ ይሄ ሊቀ ካህንነቱ አገልግሎት ለምንድን ነው ካልን እኛን ወደ መቅደስ ለማስገባት ነው። አሁን ቅዱስ ጳውሎስ ይህንን ነው እየነገራቸው ያለው። እንግዲህ የሙሴ አገልግሎት እሱን የምትከተሉ ከሆነማ የሙሴ አገልግሎት እኮ ወስዶ ያደረሳችሁ ምድራዊት ከነዓን ነው ያስገባችሁ፣ ማርና ወተት ታፈሳለች ወደ ተባለችው ወደ ምድራዊት ከነዓን ነው። አሁን ግን ከዚህ የሚበልጥ ሊቀ ካህናት ያስፈልገናል። ምክንያቱም የሰው ልጅ የመጨረሻ ተስፋው ምድራዊ ርስት መውረስ አይደለም። የኛ የመጨረሻ ተስፋ የእግዚአብሔር መንግስት መውረስ ነው። ወደ እግዚአብሔር መንግስት ደግሞ የሚያወርሰን የሙሴ ኪዳን አይደለም። በጌታችን በኢየሱስ ክርስቶስ ደም የተመሰረተው የሐዲስ ኪዳን ነው፣ የሐዲሱ ኪዳን። ስለዚህ አሁን ባለሟልነት ተሰጠን። ይህንን ነው አሁን ቅዱስ ጳውሎስ በቃ ይሄ ባለሟልነት ስለተሰጠን ወደ መቅደሱ ለመግባት ባለሟልነት ስለተሰጠን አሁን አምልኮታችንም እምነታችንም
እንግዲህ ይሄ በእምነት የጸኑት ምስክርነት ይዘን ክርስቶስ መከተላችን የቅድስና ህይወታችን የሚያስፈልገን ለዛ ነው። አሁን የፍቅር ህይወት እስከ መጨረሻው ምዕራፍ ድረስ አሁን የሚቀጥለው እኛ አሁን እንግዲህ ክርስቶስ ይህንን የማዳን አገልግሎት ፈጸመልን፣ ደሙ ፈሰሰ፣ የዘላለም መቅደስ በተባለው በመስቀሉ ላይ ለዘላለም የሚያስታርቅ ሕያው መስዋዕት አቀረበ። በሰውና በእግዚአብሔር መካከል አስታራቂ ሆኖ ቀረበ። ያንን የሚያስታርቀውን መስዋዕቱን በማቅረብ የማስታረቅ አገልግሎትን ፈጸመ። ስለዚህ አሁን ይሄ ተደርጎልናል። ስለዚህ ይሄ የብሉይ ኪዳኑ አገልግሎት፣ የብሉይ ኪዳኑ ክህነት፣ የብሉይ ኪዳኑ መስዋዕት፣ የብሉይ ኪዳኑ ቤተ መቅደስ፣ በቤተ መቅደስ ውስጥ የነበረው ስርዓት ሊከፍቱት ያልተቻላቸውን የእግዚአብሔር መቅደስ ከፈተልን። ስለዚህ አሁን ከኛ የሚጠበቀው ምንድነው? ወደ መቅደሱ መግባት። ስለዚህ አሁን ወደ መቅደሱ ለመግባት ከኛ ምን ይጠበቃል የሚለው ነው በቀሪዎቹ ክፍሎች የሚያሳየንና ስለዚህ ምንድነው አሁን ቅድም እያነሳልን ነበርና እንደተመለከታችሁት አሁን በልባችን መቀደስ አለብን፣ ሰውነታችንን ማንጻት አለብን፣ መታጠብ አለብን እያለ ነው። የማይናወጠውን የተስፋችንን እምነት እናጽና። ተስፋ የሰጠ እርሱ የታመነ ነውና በፍቅርና በበጎ ምግባርም ከባልንጀሮቻችን ጋር እንፎካከር። አሁን በቃ ይሄ ነው የሚያስፈልገው። ከዚህ በኋላ ወደ ኃጢአት በመሄድ አይደለም እንፎካከረው፣ በደል ለመፈጸም ወይም ይሄ የምድራዊ ሀብትን ለማካበት ስጋዊ በሆነ ነገር አይደለም የምንፎካከረው በምንድነው? በፍቅርና በበጎ ምግባር ወደ ተከፈተችው ወደ እግዚአብሔር መንግስት ለመግባት ነው አሁን የምንፎካከረው የምንሽቀዳደመው። ሌሎች ልማድ አድርገው እንደያዙት ማህበራችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል። ስለዚህ ይሄ ማህበር የተባለው አሁን ህብረት የተባለው አሁን በአንድነት ተሰብስበን ክርስቶስን እናመልከዋለን። ይህንን መሰባሰባችንን ልንተው አይገባም። በቀረበው አሁን እኛን ሁላችንን ወደ እግዚአብሔር መንግስት በሚያቀርበን በማዕዱ ዙሪያ እንሰበሰባለን። በመስቀሉ ዙሪያ እንሰበሰባለን። ክርስቶስ በቆረሰው ባፈሰሰው በስጋውና በደሙ ዙሪያ እንሰበሰባለን። ይህን መሰባሰባችንን አንተው። አሁን አምልኮቱን ነው ቅዱስ ጳውሎስ በመጀመሪያው ክፍል የሚነግረን እስከ ምዕራፍ 11 ድረስ እና እንዴት አድርገን ወደዚህ ወደ ሐዲስ ኪዳኑ አምልኮት እንደምንመጣ ቅዱስ ጳውሎስ ይነግረናል። ስለ እምነት ከዛ ምዕራፍ 11 ላይ በጣም በስፋት ይናገራል። በብሉይ ኪዳን በእምነታቸው የተመሰከረላቸውና ለእኛ ምሳሌ የሚሆኑትን የብሉይ ኪዳን ቅዱሳንን ያነሳል። እንግዲህ መልእክቱ የተጻፈው ለማን ነው ብለናል? ለዕብራውያን ነው። እነዚህ እስራኤላውያን የሚያውቋቸውን ቀድሞ በእምነት ህይወታቸው ምሳሌ የሆኑትን ብዙ የተጋደሉትን ቅዱስ ጳውሎስ ይዘረዝራቸዋል። እንግዲህ ይሄ ምዕራፍ 11 በጠቅላላ በብሉይ ኪዳን ስለነበሩ ቅዱሳን የተነገረ ገድል ነው ማለት ነውና እነዚህ ሁሉ አምነው ሞቱ፣ ተስፋቸውን ግን አላገኙም ይላል። አሁን ቁጥር 13 ላይ ምዕራፍ 11 ስትመለከቱ የእነዚህን ሁሉ ገድል ከዘረዘረ በኋላ እነዚህ ሁሉ አምነው ሞቱ፣ ተስፋቸውን ግን አላገኙም። አሁን ይህንን ነው ለዕብራውያን እየነገራቸው ያለው። እናንተም አሁን ወደ ክርስቶስ ባትመጡ ተስፋ የላችሁም። እነዚያ የቀደሙት አምነው ይህን ሁሉ ተጋድሎ ፈጽመው ግን አልዳኑ ማለት አልዳኑም ስንል መንግስተ ሰማያትን አልወረሱም፣ ገነት አልገቡም። ከሞት በኋላ የወረዱት ወደ ሲኦል ነው። አልዳኑ፣ መዳን አላገኙም። ግን ምንድን ነው ያለው? ነገር ግን ከሩቅ አይተው እጅ ነሷት፣ በምድሪቱም ላይ እነርሱ እንግዶችና መጻተኞች እንደሆኑ አወቁ። እና ይህንን ካለ በኋላ ምን ይላል? ወደ መጨረሻው ላይ ሲሄድ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን ተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ የምትበልጠውን አስቀድሞ በይኗልና ይላል። ስለዚህ ይሄ እንግዲህ በቃ አሁን ፍጻሜው ያለው ጌታችን ኢየሱስ ክርስቶስ በመሰረተው በሐዲሲቱ ቤተክርስቲያን ነው እንጂ በቀደመው ቃል ኪዳን ውስጥ አይደለም። እና እነዛ ሁሉ አሁን በሩቅ የምትመጣዋን ዕረፍት በሩቅ አይተው ተመልክተዋት አለፉ፣ እጅ ነሷት። ስለዚህ ያለኛም ፍጹማን እንዳይሆኑ እግዚአብሔር አስቀድሞ ስለበየነ በእምነታቸው ተመስክሮላቸው ሳሉ ግን
የተሰጣቸውን ተስፋ ቃል ኪዳን ግን አላገኙም ይላል። ስለዚህ ምዕራፍ 12 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ የኃጢአትንም ጭንቀት ከኛ አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ፣ የእምነታችንንም ራስና ፈጻሚ ኢየሱስን እንከተለው። አሁን ድጋሚ ያቀርብልናል እና በቃ መሪያችን አሁን ሙሴ አይደለም። ሙሴ አገልግሎቱን ለክርስቶስ አስረክበዋል። በዚህ ባለፈው ሳምንትም እንደተነበበልን ለምሳሌ ዮሐንስ መጥምቁ ከክርስቶስ ቀደም ብሎ ብዙ ደቀ መዛሙርትን አፍርቶ ነበረ። ብዙ ያስተምር ነበር፣ ያጠምቅ ነበር። ነገር ግን ጌታችን ኢየሱስ ክርስቶስ ሲመጣ ምን አለ? እኔ ላንስ፣ እሱ ከፍ ከፍ ሊል ይገባል። የእኔ ደስታ ተፈጸመች፣ የእሱ ግን ትበዛለች እያለ ለጌታችን ለኢየሱስ ክርስቶስ ሰጥቷል። የነቢያትም አገልግሎት ልክ እንደዚህ ነው። የሙሴም አገልግሎት ልክ እንደዚህ ነው እና አሁን ቅዱስ ጳውሎስም የሚያሳያቸው ያንን ነው እና ስለዚህ አሁን የእምነታችን ራስና ፈጻሚ የሆነው ኢየሱስን እንከተለው። እንዲሁም በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን እስኪ አስቡት ይላል። ገና አልጸናችሁም፣ ደማችሁንም ለማፍሰስ እስክትደርሱ ኃጢአትን ተጋደሏት፣ አሸንፏት፣ ተስፋችሁን የምታገኙበትን ትምህርት ውደዷት ነው የሚለው። ስለዚህ አሁን ከዚህ በኋላ ምንድነው ከኛ የሚጠበቀው ካልን አምልኮት አልን፣ እምነት አልን፣ በእምነት የጸኑት ምስክርነት መያዝ አልን። ቅዱስ ጳውሎስ ይህንን ነው የሚያሳየን እና እንደውም እዚች ላይ ትንሽ እንደውም ማንሳት የምፈልገው ምንድነው ቅዱስ ጳውሎስም ለዕብራውያን ሲያስተምር የቅዱሳኑን እምነት የእምነታቸውን ተጋድሎ አንድ ሙሉ ምዕራፍ ሰጥቶ ዘርዝሮ ካስተማረ በኋላ ወደኛ ሲመጣ ምንድን ያለው? እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ያለው እና ይሄ የቅዱሳን ተጋድሎ ብዙዎች እንደሚያስቡት የሚጋርድ ደመና አይደለም። የሚከብ ደመና ነው፣ የሚያጸና ደመና ነው፣ የሚያበረታ ደመና ነው እና ብዙዎች አሁን የቅዱሳን ገድል የቅዱሳን ሕይወት ሲነገር የክርስቶስን ክብር የሚሸፍን ይመስላቸዋል። ግን እኛ የቅዱሳን ሕይወት ክርስቶስ ሸፍኖብን አያውቅም። ክርስቶስን ገልጦ ያሳየናል እንጂ። ምክንያቱም ቅዱሳን ማለት ክርስቶስን የሚሸፍኑ ደመናዎች ሳይሆኑ እኛን በዙሪያችን የሚከቡ ደመናዎች ናቸው እና ክርስቶስን ፍንትው አድርገው የሚያሳዩ ደመናዎች ወደ ክርስቶስ የሚያደርሱ ናቸው፣ ወደ ሊቀ ካህናቱ የሚያደርሱ ናቸው። እነሱ ቀድሞ የሄዱበትን መንገድ ስንከተል እነሱ የሚሄዱት ያገኙት ክርስቶስን ስለሆነ ክርስቶስ እናገኘዋለን። ቅዱስ ጳውሎስም በመልእክቱ ደጋግሞ የሚነግረን ያንን ነው። እኔ ክርስቶስ እንደሚመስል እናንተ እኔን ምሰሉ ያለው ለዛ ነው። ስለዚህ የእነሱ ፍለጋ መከተል ክርስቶስን ወደ መምሰል ያደርሰናል። ለምን? እነሱ ክርስቶስን ስለመሰሉት በእምነት የጸኑትን ምስክርነት እንይዛለን። ከዛ ክርስቶስ እንከተለዋለን። የእምነታችን ራስና ፈጻሚ እሱ ነው። ያንን ይዘን ምዕራፍ 13ን ስንመለከት ያንን የቅድስና ሕይወት ደግሞ ቅዱስ ጳውሎስ ያሳየናል። ያ ምንድነው? በፍቅር ላይ የተመሰረተ የቅድስና ሕይወት፣ እንግዶችን በመቀበል ችግረኞችን በመርዳት። አሁን ክርስቲያኖች ሊጠመዱ የሚገባው በእንደዚህ አይነት ስራ ነው። ምክንያቱም መቅደሱ ተከፍቷል። አሁን ክርስቶስን በሚያስመስልን በጎ ስራ ነው የምንኖረው። እንግዶችን እንቀበላለን፣ ችግረኞችን እንረዳለን፣ የደከሙትን እናጸናለን እና ራሳችንን እንግዲህ ከሴሰኝነት፣ ከመንዝራነት፣ ከኃጢአት ሁሉ ለይተን እንዲህ ባለ በቅድስና ሕይወት ጸንተን እንድንኖር ቅዱስ ጳውሎስ ያስተምራል ማለት ነው። ስለዚህ የዕብራውያን መልእክቱ ቅዱስ ጳውሎስ እጅግ ድንቅ በሆነ መንገድ በዚህ መንገድ የብሉይ ኪዳኑን እና የሐዲስ ኪዳኑን ልዩነት እንዲሁም ያኛው እንዴት ምሳሌ እንደነበረ ይሄኛው እንዴት ፍጻሜ እንደሆነ የኛም አሁን እንግዲህ የሐዲስ ኪዳኑን አገልግሎት መቀበል የኛ ምላሽ አጸፋዊ ምላሽ ምን መሆን እንዳለበት በዚህ መንገድ ሰፋ አድርጎ ያስተማረበት ክፍል ነው። እንግዲህ ቅዱስ ጳውሎስ በረከቱ ይደርብን። እንግዲህ መልእክታቱን ጨርሰናል። በቤተ ክርስቲያናችን እንጂ ከምናደንቃቸው፣ ከምንወዳቸው፣ ከምናከብራቸው ከፍ ያለ ቦታ ከምንሰጣቸው ቅዱሳን አባቶቻችን መካከል ቅዱስ ጳውሎስ ዋነኛው ነው። ለቤተ ክርስቲያን እጅግ ታላቅ ባለውለታ ነው። ለወንጌል መስፋፋት እኛ ዘመን ድረስ ወንጌል እንድትደርስ ትልቅ አስተዋጽኦ ያደረገ ነው እና ጌታም እንደመሰከረለት በእውነት ምርጥ ዕቃ ነው። ለቤተ ክርስቲያን ትልቅ ባለውለታ ነው እና ሕይወቱም መልእክታቱ ብቻ ሳይሆን የቅዱስ ጳውሎስን መልእክታት ብቻ ሳይሆን ሕይወቱን ራሱ ደጋግሞ ማጥናት ቅድም እንዳነሳ ነው ክርስቶስን ራሱን የሚገልጥ ነው እና ለክርስቶስ ያለው ፍቅር፣ ለመስቀሉ ያለው ፍቅር፣
ለአገልግሎቱ ያለው ፍቅር ለምእመናን ለሚደክምላቸው ለሚጠብቃቸው ከክርስቶስ ባደራ ለተሰጡት ክርስቲያኖች ያለው ፍቅር የሚከፍለው መስዋዕትነት እነዚህ ሁሉ በጣም እጅግ አስተማሪዎች ናቸውና ያው የቅዱስ ጳውሎስን ሕይወቱን የምናጠናው ከዚህ ሁሉ የተነሳ ነው። እንግዲህ የዚህ ታላቅ ሐዋርያ በረከት ይደርብን። በመልእክታቱም ደጋግሞ የጸለያቸው ጸሎቶች አሉ ለኛ በጊዜውም ለነበሩት አብያተ ክርስቲያናት። ባለፈውም የኤፌሶን መልእክቱን ስንመለከት ተመልክተናልና በእውነት የጸሎቱ በረከት ለሁላችንም ይድረሰን። ቀጥለን እንግዲህ ትንሽ ጊዜ ስላለን የጴጥሮስና የያዕቆብ መልእክታት አሉ። እንግዲህ የጴጥሮስ መልእክት አጫጭሮች ስለሆኑ እነሱን እናይና የዛሬውን ትምህርት እንቋጫለን። ሌላው እንግዲህ ከቤተ ክርስቲያን ታላላቅ ሐዋርያዎች መካከል ከቅዱስ ጳውሎስ ጋር አብሮ የምናነሳው ቅዱስ ጴጥሮስ ነው። ቅዱስ ጳውሎስና ቅዱስ ጴጥሮስም ቤተ ክርስቲያን ብርሃናተ ዓለም ብላ ተጠራቸዋለች። የዓለም ብርሃኖች ብላ ተጠራቸዋለች እና ዓለምን በክርስቶስ ወንጌል ያበሩ እነዚህ ሁለት ታላላቅ ሐዋርያት ናቸው። ቅዱስ ጳውሎስ በዋናነት ለአሕዛብ የተላከ ታላቅ ሐዋርያ ነው። ቅዱስ ጴጥሮስ ደግሞ ከአይሁድ ወገን የሆኑትን ብዙዎቹን ክርስቲያኖች አሳምኖ ያጠመቀ ነው። ስለዚህ እነዚህ ሁለቱ ቤተክርስቲያንን ያጸኗት በተለይ ለሐዲስ ኪዳን ቤተክርስቲያን መስፋፋት ትልቅ ባለውለታዎች ናቸው። እንግዲህ ቅዱስ ጴጥሮስም በሐዲስ ኪዳን መጻሕፍት ውስጥ ከተካተቱት መጻሕፍት ሁለት መልእክታትን ጽፎልናል። ቅዱስ ጴጥሮስ ያው በአባቱ ከነገደ ሌዊ ነው፣ በእናቱ ከነገደ ስምዖን ነው። ዋናው ጴጥሮስ የሚለውን ስም ጌታችን ኢየሱስ ክርስቶስ ለሱ ከመስጠቱ በፊት የሚጠራበት ስሙ ስምዖን ነው። በእስራኤላውያን ይሄ የተለመደ ነው፣ በነገዳቸው ስም መጠራት እና እናቱ ተወደው ስለነበረ በነገዷ ስም ስምዖን ብላ ጠርተዋለች። የተወለደው በገሊላ ባህር ዳር በምትገኘው ቤተሳይዳ በምትባለው ከተማ ነው። ስራው አሳ አጥማጅ ነበረ ከወንድሙ ከእንድርያስ ጋራ፣ እንዲሁም ከእነ ዮሐንስ አባት ከዘብዴዎስ ጋራ አሳ ያጠምዱ እንደነበረ ታሪካቸውን እናያለን። ጌታችን ኢየሱስ ክርስቶስም የጠራው አሳ በሚያጠምድበት ጊዜ ነው እና አሳ በማጥመድ ስራ ተሰማርተው ሳለ እንግዲህ አሳ ሳይሆን ከዚህ በኋላ ሰው በወንጌል መረብነት የምታጠምዱ አደርጋችኋለሁ ኑ ተከተሉኝ ብሎ ጌታችን ጠርቷቸዋል ከወንድሙ ከእንድርያስ ጋር። ጴጥሮስ ለዚህ አገልግሎት ሲጠራ እድሜው ገፋ ያለ ነው። እንግዲህ 55 ዓመቱ እንደሆነ የቤተክርስቲያን ታሪክ ይነግረናል እና ሁሉን ትቶ ጌታን የተከተለው በዚህ እድሜው ነው። ለዚህ ነው ያው ሲሳልም ሸምገል ብሎ የሚሳለው። ቅዱስ ጴጥሮስ ለወንጌል አገልግሎት ሲጠራ በልጅና በአረጋዊነት ዘመኑን ነው ማለት ነው። እንግዲህ በዚህ ሰዓት ሰው ብዙ ለውጥ አይሻም አይደለ? ሰው ለውጥ በማይሻበት በዚህ እድሜ ነው ጌታ ተከተለኝ ሲለው ሁሉን ጥሎ ሳያንገራግር የተከተለውና ይህም ታላቅነቱን ያሳየናል። ጴጥሮስ ብሎ ስም ያወጣለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ስም የሰጠው በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች እኔን ማን ይሉኛል ብሎ ጌታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ በጠየቀ ጊዜ ጴጥሮስ ሰዎች እንዲህ ነህ ይሉሃል ብለው የሰጡትን መልስ ጌታችን ከሰማ በኋላ እናንተስ ማን ትሉኛላችሁ ብሎ ሲጠይቅ ፈጣን ምላሽ ሰጥቷል። ቅዱስ ጴጥሮስ ያው ፈጣን ምላሽ በመስጠት ይታወቃል። ጌታችን ኢየሱስ ክርስቶስ ይህን መልስ ቅዱስ ጴጥሮስ ሲመልስ አንተ የሕያው የእግዚአብሔር የባህሪ ልጁ ነህ ብሎ የጌታችን የኢየሱስ ክርስቶስን እውነተኛ ማንነት መስክሯልና ይህም የቤተ ክርስቲያን እምነት መሰረት ስለሆነ ስምዖንን ጴጥሮስ ብሎ ጠርቶታል። ጴጥሮስ በግሪክ ነው፣ በአረማይክ ኬፋ። ሁለቱም ያው ትርጉማቸው አለት ደንጊያ ማለት ነውና በግዕዝ ኳክ ተብሎ ይጠራል። ኳክ ማለት አለት ማለት ነው። ስለዚህ ቅዱስ ጴጥሮስን አንዱ የምንጠራው ምን ብለን ነው? ኳክ ሃይማኖት ብለን እንጠራዋለን። የሃይማኖት አለት፣ የሃይማኖት መሰረት ማለት ነው። የተናገረው ያን ጊዜ የሰጠው ምስክርነት ጌታም እንደመሰከረለት የሰማያዊ አባት የገለጸልህ እንጂ ስጋዊ ደማዊ
ስጋና ደም ይህንን አልገለጠልህም ብሎ እንደመሰከረለት ይሄ ታላቅ እምነት ታላቅ መሰረት ነው። የሃይማኖታችን መሰረት ነው። ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር የባህሪ ልጅ ነው ብለን ማመን ማለት ነው። እና ይህንን ኮከሃ ሃይማኖት የሚል ስያሜ ያሰጥቶታል ማለት ነው። ቅዱስ ጴጥሮስ የንስሐ መምህር ነው። ታሪኩ እንደምታውቁት ጌታችን በካደበት በዚያቸው ዕለት ወዲያው ወጥቶ አልቅሶ ከጌታው ምሕረት የተቀበለ ነው። በዚህም ምክንያት ጌታችን ኢየሱስ ክርስቶስ 3 ጊዜ እንደካደው 3 ጊዜ ትወደኛለህ ብሎ አስመስክሮ እንደገና የቤተ ክርስቲያን መምህር የክርስቶስን በጎች የሚጠብቅ እረኛ አድርጎ ክህነቱን ስልጣኑን አጽንቶለታል ማለት ነው በዮሐንስ ወንጌል ላይ እንደምናነበው። ስለዚህ የቤተክርስቲያን ዋና መሪ ነው። ከዚህም የተነሳ ሊቀ ሐዋርያት ይባላል ማለት ነው። የሐዋርያት አለቃቸው፣ ሰብሳቢያቸው፣ መሪያቸው ቅዱስ ጴጥሮስ ነው። እንግዲህ ቅዱሳን ሐዋርያት የክርስቶስን ትንሣኤውን ዕርገቱን አይተው እንደ ቃሉ ተስፋ 10 ቀን ጠብቀው የመንፈስ ቅዱስን ጸጋ በተቀበሉበት ዕለት ቅዱስ ጴጥሮስ እጅግ በሚያስደንቅ ትምህርቱ 3000 ሰዎችን በአንድ ቀን አሳምኗል። አሕዛብንም መጀመሪያ የተቀበለ ቅዱስ ጴጥሮስ ነው። እዚህ በሐዋርያት ሥራ ላይ እንደምናነበው ጌታ ራሱ በራእይ ተገልጦ በአራቱ አቅጣጫ በአራቱ ማዕዘን በተወጠረች ጨርቅ ላይ የሚበሉትንም የማይበሉትንም እንስሳቱን አራዊቱን በራእይ አሳይቶት ጴጥሮስ ተነስተ አርደህ ብላ ብሎ ጌታ በዚህ መንገድ ራእይ ገልጦለታል። ጴጥሮስም ንጹሕ ያልሆነ ነገር ወደ አፌ ገብቶ አያውቅም ብሎ ተከራክሮ ነበር። እግዚአብሔር ያነጻውን አንተ አታርክሰው ብሎ እንግዲህ አሕዛብንም እንዲቀበል በዚህ ራእይ ገልጾለታል። የመጀመሪያውን እንግዲህ ከአሕዛብ ወገን ቆርኔሌዎስን ተቀብሎ ያጠመቀ ያስተማረ ቅዱስ ጴጥሮስ ነው ማለት ነው። እና ቅዱስ ጴጥሮስ ራሱ ጳውሎስ አእማድ የሐዋርያት አእማድ የሐዋርያት ምሰሶች ብሎ ሲጠራቸው እናያለን። 3ቱን ማለት ነው። የምስጢር ሐዋርያት ተብለው የሚጠሩትን ቅዱስ ዮሐንስን፣ ቅዱስ ያዕቆብንና ጴጥሮስን በገላትያ ምዕራፍ 2 ቁጥር 9 ላይ ስታነቡ ይህን ታያላችሁ። እና እነሱን ለመጠየቅ ራሱ ወደ ኢየሩሳሌም እንደሄደ በዛ በገላትያ ላይ እናነባለን። ቅዱስ ጴጥሮስ ቅድስናው ለጥላው ራሱ የተረፈ ነው። በሐዋርያት ሥራ ምዕራፍ 5 ላይ እንደምናነበው ሕሙማን በቅዱስ ጴጥሮስ በሚያልፍበት መንገድ ተረብርበው ይጠብቁ ነበር። ቅዱስ ጴጥሮስ ሲያልፍ ጥላው ያረፈበት ሁሉ ከሕመሙ ይድን ነበርና ቅድስናው ለጥላው ራሱ የተረፈ ታላቅ ሐዋርያ ነው። ፍቅሩንም ለጌታችን ለኢየሱስ ክርስቶስ ያለውን ፍቅር በአሟሟቱ ገልጿል። ያው በምስሉም ላይ ሁልጊዜ እንደምንመለከተው የተዘቀዘቀ መስቀል ይዞ የሚታየው እንግዲህ ሲሰቀል ጌታዬን ወደ ላይ ተሰቅሏል እና ከጌታዬ እኩል አልሰቀልም ወደ ታች ዘቅዝቃችሁ ስቀሉኝ ብሎ ተዘቅዝቆ ተሰቅሎ ሰማዕትነት ለክርስቶስ ፍቅር የተቀበለ ነው። በ67 ዓመተ ምህረት ማለት ነው። እና ቅዱስ ጴጥሮስ 2 መልእክታትን ጽፏል። ሁለቱንም መልእክታት የጻፈላቸው በመልእክቱ መጀመሪያ ላይ ዘርዝሮ የሚናገራቸው በዚህ በታናሽ እስያ የሚገኙ አውራጃዎች ናቸው። ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ በጳንጦስ በገላትያና በቀጰዶቅያ በእስያና በቢታንያ ሀገሮች ለተበተኑ ስደተኞች ይላል እና ቅዱስ ጴጥሮስ በእነዚህ ከተማዎች ውስጥ ቀድሞ አስተምሮ ወንጌል እንዲቀበሉ ክርስትናን እንዲቀበሉ ያደረጋቸው ክርስቲያኖች ወይንም የተበተኑ በስደት ያሉ አይሁዳውያን ስደተኞችን አስተምሮ አሳምኖ ለክርስትና ካበቃቸው በኋላ ልክ ቅዱስ ጳውሎስ መልእክቱን ይጽፍበት በነበረው መንገድ ማለት ነው በሮም እያለ እንግዲህ በታናሽ እስያ ያስተማሪያቸው ክርስቲያኖች መከራ እየደረሰባቸው እንደሆነ ሲሰማ የጻፈው መልእክት ነው። በዚህ በመጀመሪያው መልእክቱ በጣም በብዛት የሚናገረው ስለ መከራ ነው። መከራን ስለመታገስ፣ በመከራ ስለመጽናት፣ ክርስቶስን ምሳሌ ስለማድረግ መከራንም በሃይማኖት የሚመጣ መከራ መታገስ
ከክርስቶስ መከራ ጋር መሳተፍ እንደሆነ በዚህም ደስ ሊላቸው እንደሚገባ ቅዱስ ጴጥሮስ በስፋት አስተምሯል ማለት ነው። በ5 ምዕራፎች ባሉት በዚህ መልእክቱ እንግዲህ ይህን መልእክት በ60ዎቹ አካባቢ ጽፎ ሰልዋኖስ በሚባለው ደቀ መዝሙር እጅ እንደላከው እናነባለን ማለት ነው። እና ቅዱስ ጴጥሮስ ይህንን መልእክት ጽፏል። የመጀመሪያው መልእክቱን ይዘቱን በተመለከተ በምዕራፍ 1 ከቁጥር 1 እስከ 2 ያው መግቢያ ሰላምታ አለው። ከቁጥር 3 እስከ ምዕራፍ 3 ቁጥር 12 ድረስ ስለ እውነተኛ ክርስትና ወይም ስለ እውነተኞች ክርስቲያኖች ማንነት ይገልጸናልና ይናገራል። ስለ እምነትና ተስፋ ያነሳል። ስለ ቅድስና፣ ስለ ክብር ያነሳል። በምዕራፍ 3 ከቁጥር 13 ጀምሮ እስከ ምዕራፍ 5 እስከ መጨረሻው ክፍል ድረስ በመከራ ጊዜ ጸንቶ በእሳት እንደሚፈተን ወርቅ ነጥሮ የሚታይ ክርስትና ምን እንደሚመስል ቅዱስ ጴጥሮስ ይነግረናልና በመከራ ሰዓት ያው ክርስቲያኖች እንዲጸኑ በዋናነት የጻፈው መልእክት ነው ማለት ነው። መጨረሻው ያው ማጠቃለያ አለ። ሁለተኛው መልእክቱ የቅዱስ ጴጥሮስ ያው የመጀመሪያው መልእክት ለጻፈላቸው በታናሽ እስያ ያሉ ክርስቲያኖችን የጻፈው ይህንን በምዕራፍ ሁለተኛ መልእክቱ ምዕራፍ 3 ላይ ሁለተኛ ጊዜ የጻፈው መልእክት እንደሆነ እንዲህ ብሎ ገልጾታል። ወንድሞቼ ወይ በእርሷ ቅን ልቡናችሁን ለማንቃት በማሰብ የጻፍኩላችሁ ሁለተኛይቱ መልእክት ይህች ናት ይላል። ስለዚህ የጻፈላቸው የመልእክቱ ተቀባዮች ተመሳሳይ ሰዎች፣ ተመሳሳይ አውራጃዎች ናቸው ማለት ነው። ይህንን የጻፈው ያው በኔሮን ቄሳር ታስሮ የመጨረሻውን ሰማዕትነት የሚቀበልበት ጊዜ ቀርቦ ሳለ የጻፈው መልእክት ነው። ስለዚህ በሞት ከመለየቱ በፊት የሰጠው የመጨረሻ ምክር፣ የመጨረሻ ትምህርት ነው ማለት ነው። ልክ ያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስን በሮም ታስሮ የሚሰዋበትን ቀን እየተጠባበቀ እንደጻፈው ማለት ነው። እንግዲህ በዚህ ክፍል ውስጥ በምዕራፍ 1 ቁጥር 14 ላይ ቅዱስ ጴጥሮስ ይህንን በግልጥ አስቀምጦልናል። እንዲህ ይላል፣ ጌታችን ኢየሱስ ክርስቶስ እንደነገረኝ ከእናንተ መለየቴ ፈጥኖ እንዲደረግ አውቃለሁ ይላልና ያው ጌታችን ራሱ ገልጦ ነግሮታል። ያው መስዋዕት የሚሆንበት ሰማዕት የሚሆንበት ከዚህ ዓለም የሚያልፍበት ጊዜው እንደደረሰ ነግሮታልና እንደዚሁ ብሎ በመልእክቱ ገልጦ ነግሯቸዋል። እና ይሄ መልእክት እንግዲህ የቅዱስ ጴጥሮስ ደግሞ የመጨረሻ መልእክቱ ነው ማለት ነው። ከሞት በኋላ ያስተላለፈው መልእክት ነው። በመልእክቱ ለዚህ ነው ስለ ክርስቶስ ዳግም ምጽአት ሰፋ አድርጎ አስተምሯል። በእምነት ነቅተው ያንን የክርስቶስን ዳግም ምጽአት እንዲጠብቁት አስተምሯል። ሌላው ያው ከሐሰተኞች መምህራን እንዲጠበቁም በጣም አሳስቧል ማለት ነው። መልእክቱ እንግዲህ ያው 3 ምዕራፎች ብቻ ነው ያሉት። ሁለተኛው መልእክቱ ሰላምታና መግቢያ ያለው እንደተለመደው ከቁጥር 3 እስከ ቁጥር 21 ስለ እውነተኛ የወንጌል ትምህርት ቅዱስ ጴጥሮስ ይናገራል። የዚህን ዓለም ምኞት እየሸሹ የክርስቶስ የክብሩ ወራሾች እንዲሆኑ ምን ማድረግ እንደሚገባቸው ዘርዝሮ አስተምሯል። ከፊት ይልቅ እንዲጸኑ ቅዱስ ጴጥሮስ በዝርዝር አስተምሯል ማለት ነው። በዚህ ክፍል ላይ ከምዕራፍ 2 በአጠቃላይ ስለ ሐሰተኞች መምህራን፣ ስለ ሐሰተኞች ትምህርት ነው የሚናገረውና ከሐሰተኞች ትምህርት መምህራን እንዲጠበቁ ቅዱስ ጴጥሮስ አሳስቧቸዋል ማለት ነው። እና ስለ ሐሰተኞች መምህራን፣ ስለ ትምህርታቸው፣ ስለ ፍጻሜያቸው፣ ስለ መገለጫ ባህሪያቸው ዘርዝሮ ተናግሯል ቅዱስ ጴጥሮስ። በምዕራፍ 3 ላይ ያው ስለ ክርስቶስ ዳግም ምጽአት ነው በስፋት የተናገረው። መምጣቱ የተረጋገጠ ነው። ያንን ተስፋ መያዝ እኛን ወደ ጽድቅ የሚመራን ነው እና ወደ ጽድቅ የሚያደርሰን ነው። ስለዚህ ያው የክርስቶስን ዳግም ምጽአት ተስፋ እያደረግን በጽድቅ ሕይወት እንድንኖር ወይም በዛ ዘመን ለጻፈላቸው ክርስቲያኖች በጽድቅ ሕይወት እንዲኖሩ ያስተማረበት ክፍል ነው እና ይህ በመጨረሻው ክፍል ላይ እንደዚህ ይላል ቅዱስ ጴጥሮስ፣ ይህ ሁሉ እንዲህ የሚቀልጥ ከሆነ ማለት ስለ ዓለም ፍጻሜ እየተናገረ መጥቶ ማለት ነው፣ በተቀደሰች አካሄድና በመልካም አምልኮ ለመኖር ፍጠኑ። ስለዚህ በዚህ ዓለም ውስጥ ያለው ነገር ሁሉ የሚጠፋ በእሳት የሚቃጠል ከሆነ በተቀደሰች አካሄድና በመልካም አምልኮ ለመኖር ፍጠኑ። እግዚአብሔር የሚመጣባትን ሰማያትም ቀልጠው የሚጠፉባትን ፍጥረትም ሁሉ ተቃጥሎ የሚጠፋባትን ዕለት በተስፋ እየጠበቃችሁ ፍጠኑ። እኛ ግን ጽድቅ የሚኖርባቸውን አዲሶቹን ሰማያትና አዲሱን ምድር ተስፋ እናደርጋለን።
አሁንም ወንድሞቼ ሆይ ይህንን ተስፋ እያደረጋችሁ ርኩሰትና በደል የሌለባችሁ ሆናችሁ ተስማምታችሁ እንዲያገኛችሁ ፍጠኑ እና ይሄ ነው መልእክቱ። በቃ የቅዱስ ጴጥሮስ የመጨረሻ መልእክቱ ምንድነው? ፍጠኑ ነው። በቃ የክርስቶስን መምጣት ተስፋ እያደረጋችሁ ርኩሰት የሌለባችሁ ሆናችሁ በቅድስና ጌጣችሁ ክርስቶስን ጠብቁት ነው። የዚህም ታላቅ ሐዋርያ ቅዱስ ጴጥሮስ ረድኤቱ በረከቱ ይደርብን። እንግዲህ በቀጣዩ እግዚአብሔር ደግሞ በረዳን መጠን በሚቀጥለው ያው የሐዲስ ኪዳን መጻሕፍቶችን ያው እየጨረስን ያለ ነው። የሐዋርያው የያዕቆብን መልእክትና ራእየ ዮሐንስን እንመለከታለን ማለት ነው። አምላካችን እግዚአብሔር የዚያ ሰው ይበለን። ይቆየን። ወስብሐት ለእግዚአብሔር።